ሰላም ሰላም፣ እንዴት ናችሁ የጽጌረዳ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር ይመስገን። አዎ፣ ላይክ፣ ኮመንት፣ ሼር አድርጉልኝ፣ ከታች ጻፉልኝ፣ አነባለሁ። ምንድነው አንድ ሰው አረብ ሀገር ከመጣ በኋላ 6 ወር ወይም አመት በኋላ ግዴታ አረበኛ መቻል አለባችሁ። አረብ ቤት ተቀምጣችሁ አረበኛ ሰዎቹ እያወሩ አትችሉም። ሰዎቹ ምን እንደሚሉ ራሱ አትሰሟቸውም። አመት ሆኗቸው እንዴ! ግዴታ መስማት አለባችሁ። ግዴታና ግዴታ ነው። ከሰዎቹ ጋር የሚያግባባችሁ ነገር አንደኛ ነገር ቋንቋ ነው። ቋንቋ አልቻላችሁም ማለት ሰዎቹ ምን እንደሚሏቸው አይገባችሁም። ገብቷቸዋል። አንዳንድ አረቦች ደግሞ በተፈጥሮ ይናደዳሉ። ተናዳጅ ናቸው። በጣም ተናዳጃሉ። በጣም ይናደዱ። ገብቷቸዋል። ስለዚህ እንደ ሁሉም ባችሉም በከፊሉ አረበኛ መቻል አለባቸው። አዲሶችን እያልኩ አይደለም፣ ነባሮች በተለይ አመት ተቀምጣችሁ ከ6 ወር ተቀምጣችሁ አረበኛ ምንም ማችሉ ሰዎቹ ምን እንደሚናገሩ ራሱ ማሰሙ አላችሁ። አመት ተቀምጣችሁ ለምንድን ነው እንዴ? አረበኛ እኮ በደንብ ካዳመጣችሁ በደንብ እንትን ካላችሁ እንደ እውነቴን ነው 3 ወር ነው የሚፈጅባችሁ። እኔ በጣም ጭንቅላቴን ስለነካኝ ነው ይሄን ነገር ልናገር የፈለኩኝ። ምክንያቱም ሰዎቹ ሲለፈልፉ አሰሟቸው። ስለማሰሟቸው ምን እንዳሉም ስለማሰሟቸው ይናደዳሉ፣ ይጮሃሉ። ገብቷቸዋል። ስለዚህ እባካችሁ አረብ ሀገር ስትመጡ አንደኛ እኛ ለስራ ነው የምንወጣው። ወደ አረብ ሀገር የምንሄደው ለስራና ለስራ ነው፣ ለገንዘብ ነው አይደለ? ስለዚህ አእምሯችንን ሰብሰብ አድርገን እነሱም እኮ አዲስ ስንመጣ ያውቁናል፣ አረበኛ እንደማንችል ያውቃሉ። ገብቷቸዋል። ግን 6 ወር ከሆነም በኋላ አመት ከሆነም በኋላ አረበኛ አለመቻል በጣም ከባድ ነው። እንደው ቢያንስ ሙሉውን ባችሉ ከፊሉን ግማሹን ቻሉ። እውነቴ ነው። ለምን መሰላችሁ? ሰው ጋር ለመግባባት አረቦች ጋር ለመግባባት ግዴታ ቋንቋ አስፈላጊ ነው። ሙሉ አረቦች እንግሊዘኛ ይችላሉ ማለት አይደለም። ኢትዮጵያ ላይ እንግሊዘኛ የምታወሩ ልጆች ትኖራላችሁ። በጣም ፐርፌክት ሆናችሁ እንግሊዘኛ የምታወሩ ልጆች አላችሁ። ግን አረብ ሀገር ስትመጡ ሁሉም አረቦች እንግሊዘኛ ይችላሉ ማለት አይደለም። ከ90-50% ነው እንግሊዘኛ አረብ የሚችለው፣ ወይም 60 ወይ 70%። ሙሉውን አይችሉም። ገብቷቸዋል። ስለዚህ አረብ ቤት ተቀምጣችሁ አረብ ልጆች ጋር ይዛችሁ እያወሩ ማዳመጥ አለባችሁ። አረበኛ መቻል አለባችሁ። ገብቷቸዋል። ምክንያቱም አረቦች ምን እንዳሉ እንዲገባችሁ አረበኛ ቋንቋ ግዴታና ግዴታ አስፈላጊ ነው። በቃ አመት ተቀምጣችሁ 6 ወር ተቀምጣችሁ ቋንቋ አለመቻል በጣም ከባድ ነው። በቃ ምክንያቱም አንዳንዴ ሳይ ሰዎቹ ምን እንደሚናገሩ ማሰሙ ልጆች አላችሁ። ምንድን ነው ያለችን? በተለይ ኢትዮጵያ አብሯችሁ፣ በተለይ ዱባይ ውስጥ አንድ ጥሩነቱ ኢትዮጵያ 4፣ 5፣ 6፣ 7 ሆናችሁ የምትሰሩ አላችሁ። ገብቷቸዋል። ምን እንዳለች ትጠይቃላችሁ። ሌላ ዜጋ ግን አብሯችሁ ቢሰራ ሀርድ ነው፣ ይከብዳቸዋል። ስለዚህ እባካችሁ ቋንቋ ቻሉ። 6 ወር ከሆናችሁ አመት ከሆናችሁ በኋላ ቋንቋ ግዴታና ግዴታ ነው። በቃ ገብቷቸዋል። ሰዎቹ ይሄን አምጪ ለማለት ቋንቋ ግዴታ ነው። በየትም አረብ ሀገር ያላችሁ፣ እኔ ስለ ዱባይ ብቻ አይደለም ብዙ ጊዜ የምናገር፣ ኩዌትም፣ ኳታርም፣ ሳውዲም፣ ኦማን፣ ቤሩት፣ ሁሉም ሀገር ያላችሁ አረብ ሀገር ቋንቋ ልመዱ። በቃ 6 ወር ከሆናችሁ አመት ከሆናችሁ በኋላ ባላችሁበት ቋንቋ ልመዱ። ሲጀመር አረበኛ ቋንቋ አንዴ ከጀመራችሁ የትም ሀገር ብትሄዱ ትንሽ ነው እንጂ የሚለየው አንድ ነው፣ ይግባቧቸዋል። እኔ ቤሩት ሰራው፣ ዱባይ ስመጣ ግን ሳወራ የቤሩትን ቋንቋ በደንብ ነበር የሚረዱኝ። ለምን? እንትናቸው አንድ ነው። ገብቷቸዋል። እና እባካችሁ ቋንቋ ልመዱ። በቃ አረበኛ ቋንቋ ግዴታ ነው፣ ለመግባባት ግዴታ ነው። አመት ተቀምጣችሁ 6 ወር ተቀምጣችሁ እንደ እውነቴ ነው ቋንቋ ለመቻል በጣም ይከብዳል።
እንዴ ጎበዝ፣ በጣም ፈጣን ልጆች እኮ በ3 ወር በወር የሚችሉ አሉ። በጣም ሰነፍ የሆናችሁ ግን ምንም ጭንቅላታችሁ ውስጥ ማስገባት የማትፈልጉ ልጆች አመት ተቀምጣችሁ ቋንቋ የማትችሉ ልጆች አላችሁ። 100% የምናገረው እንዴ ሙሉውን ባችሉ እንኳን ግማሹን ቻሉ። በቃ እኔ እንግሊዘኛ ፐርፌክት ነኝ፣ እኔ ኢትዮጵያ እንግሊዘኛ አወራለሁ፣ ስለዚህ እንግሊዘኛ ይሰማሉ ብላችሁ የምታስቡ ልጆች አላችሁ። ብዙዎቹ አረቦች እንግሊዘኛ አይሰሙም። ገብቷቸዋል። ብዙ አረቦች እንግሊዘኛ አይሰሙም፣ አረበኛ ነው የሚያወሩ። ስለዚህ አረበኛ ቋንቋ ለስራችሁ መሰረት ነው፣ አረብ ሀገር እስካላችሁ ድረስ። ገባችሁ? አረብ ቤት ማዳም ቤት እስካላችሁ ድረስ አረበኛ ቋንቋ ለስራችሁ ዋስትናና መሰረት ነው። ልትለምዱ ይገባል። ልትለምዱት የሚገባ ቋንቋ ነው። በስራ ዓለም አረብ ሀገር መጣችሁ፣ አረብ ቤት ማዳም ቤት ተቀምጣችሁ ልመዱ። በቃ ይሄ ነው መልእክቴ። ምክንያቱም ከራሴ ተሞክሮ ነው የምነግራችሁ። ተሞክሮ በብዛት እኔ ብዙ ሰዎች ጋር ሰራለሁኝ፣ ግን ለፍልፋ ሴትዮዋ ምንም አይገባችሁ ልጆች አላችሁ። በጣም እንትን ቋንቋ አርጉት ሳይሆን በጣም እንትን በሉት ሳይሆን የተወሰነውን መስማት አለባችሁ። እንዴ ሁላችንም እኮ ስንት ዓመት ሰርተን የሆነ ሳላ እንሰሳታለን። አሁን እኔ ሴትዬ ስታዘዘኝ አንዳንዴ ምንድን ነው ያለች ብዬም እንትን እላለሁ፣ ግን ጭራሹንም እንትን አልልም። ገብቷችኋል? ስለዚህ እባካችሁ ማዳም ቤት ሆናችሁ ሰዎቹ አረብ ሀገር ሆናችሁ ሰዎቹ ቤት ሆናችሁ 6 ወር 1 ዓመት በኋላ ቋንቋ ግዴታና ግዴታ ነው፣ ልመዱ። በቃ እኔ እንግሊዘኛ ትችያለሁ አረበኛ የራሱ ጉዳይ የሚባል የለም። ብዙ አረቦች እንግሊዘኛ አይሰሙም። ስለዚህ እንግሊዘኛውን ትታችሁ አረበኛውን ልመዱ። እንግሊዘኛውን ብታውቁትም ጥሩ ነው ለራሳችሁ። አሁን ለምሳሌ ሞል ውስጥ ስትሄዱ፣ ሱፐርማርኬት ውስጥ ስትሄዱ፣ የሆነ ቦታ ስትሄዱ በብዛት እንግሊዘኛ ነው። እሱም አይከፋም። ግን ቤት ውስጥ ማዳም ቤት ውስጥ ግን አረበኛ መልመድ ግዴታችን ነው። የዛሬ መልእክት ይሄ ነው። ላይክ፣ ሼር፣ ኮመንት አድርጉ፣ ሰብስክራይብ አድርጉልኝ። በጣም ነው የማመሰግን።